ኢየሱስ ክርስቶስ ብቻ ለዘላለም ጌታ ነው። እግዚአብሔር ራሱን በሙላት ይግለጥላችሁ። ዕብራውያን ምዕራፍ 11 ከቁጥር 8 ጀምረን እስከ ቁጥር 19 በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የምንወደውም የጌታ ቃል እንደዚህ ይላል። አብርሃም ርስት አድርጎ ወደሚቀበለው ስፍራ እንዲሄድ በተጠራ ጊዜ በእምነት ታዘዘ። ወዴት እንደሚሄድ ባያውቅ እሺ ብሎ ሄደ። በባዕድ አገር እንዳለ መጻተኛ በተስፋይቱ ምድር በእምነት ተቀመጠ። የተስፋውን ቃል አብረውት እንደሚወርሱት እንደ ይስሐቅና እንደ ያዕቆብ በድንኳን ኖረ። ምክንያቱም መሠረት ያላትን እግዚአብሔር የሠራትንና የፈጠራትን ከተማ ይጠባበቅ ነበር። አብርሃም ምንም እንኳ በዕድሜው ቢገፋም ሳራም ራሷ መካን ብትሆንም ተስፋን የሰጠውን ታማኝ አድርጎ ስለቆጠረ በእምነት የልጅ አባት ለመሆን በቃ። ስለዚህ እንደ ሞተ ሰው ከሚቆጠር ከዚህ ከአንድ ሰው እንደ ሰማይ ከዋክብት የበዛና እንደ ባህር ዳር አሸዋ ተቆጥሮ ማያልቅ ዘር ተገኘ። እነዚህ ሁሉ የተሰጣቸውን ተስፋ ቃል ሳያገኙ እምነታቸውን እንደጠበቁ ሞቱ። ሆኖም ከሩቅ አይተው ሰላም አሉት። በዚህ ምድር ሲኖሩ መጻተኞችና እንግዶች መሆናቸውን ተገንዝበው ነበርና። እንደዚህ የሚሉት ሰዎች የራሳቸው የሆነውን አገር እንደሚጠባበቁ ያሳያሉ። ትተውት የወጡትን አገር ቢያስቡ ኖሮ ወደዚያ የመመለስ እድል ነበራቸው። አሁን ግን ከዚያ የሚበልጠውን ሰማያዊ አገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም፣ ከተማን አዘጋጅቶላቸዋልና። አብርሃም እግዚአብሔር በፈተነው ጊዜ ይስሐቅን መሥዋዕት አድርጎ በእምነት አቀረበ። የተስፋን ቃል የተቀበለው እርሱ አንድ ልጁን ሊሰዋ ዝግጁ ነበር። ይህም እግዚአብሔር ዘርህ በይስሐቅ ይጠራል ያለለት ነበር። አብርሃም እግዚአብሔር ሙታንን ሊያስነሳ እንደሚችል ተገንዝቦ ነበር። ይስሐቅንም ከሞት የመነሳት አምሳያ ሆኖ አገኘው። ጌታ የተባረከ ይሁን። ባለፈው ሳምንት ቁጥር 7ን ብቻ ነው አይደል የተናገርኩት? ባለፈው ሳምንት ቁጥር 7ን ብቻ እየነሆን አብረን ተመልክተናል። ዛሬ ዘለል ይላል አይደል? ይሄ ጸሐፊ ዘለል ይላል። በመካከላቸው ሰፋ ያለ የትውልድ ሐረግ አለ በኖህና በአብርሃም መካከል። ግን አሁን አብርሃም ጋር ይመጣል። መጽሐፍ ቅዱሳችን እኛም ስንጠራው አባታችን አብርሃም ብለን ነው የምንጠራው። የእምነት አባት ተብሎ ነው አይደለም የሚጠራው ይሄ ሰው። የእምነት አባት መጽሐፍ ቅዱሱ ራሱ የእምነት አባት ብሎ ነው የሚጠራው። ወንድማችን ሐዋርያው ቅዱስ ጳውሎስ በሮሜ መልእክት ላይ የእምነት አባት አይደል? ስለዚህ የሁላችን አባት ሆነ የሚል ቃል አለው። ሮሜ ምዕራፍ 4 ቁጥር 16 አካባቢ በዚህ ምክንያት የሁላችን አባት ሆነ የሚል ስላለው ይሄ ሰው የእምነት አባት ነው። እግዚአብሔርን በማመን በጣም ፍሮንት ላይ ከፊት ካሉት የእምነት አባቶች መካከል በጣም ከቀዳሚ አበው መካከል ሽማግሌዎች የሚል ትዝ ይላቸዋል። ምዕራፍ 11 ሲጀምር ሽማግሌዎቹ የተመሰከረላቸው በዚህ ነው ይላልና ከሽማግሌዎቹ መካከል አንዱ አባታችን አብርሃም ነው እና የዚህ ደብዳቤ ጸሐፊም ስለ አብርሃም እዚህ ጋር ሲያነሳ የመጀመሪያው አይደለም። እያጠናን እያነበበን ስለመጣን ከዚህም ቀደም አብርሃምን በተለያየ አጋጣሚ ያነሳዋል። እዚህ ጋር ደግሞ በጣም ምዕራፍ 11 ላይ ከሚያነሳቸው ሰዎች መካከል ለአብርሃምና ለሙሴ በጣም ረዘም ያለ ክፍል ይሰጣቸዋል። ሁለቱ የብሉይ ኪዳን ፒላርስ ናቸው። ይሄኛው የእምነት አባት ነው። ያኛው ደግሞ ሕግን ከእግዚአብሔር ተቀብሎ እስራኤልን ሕግ ያስጠና፣ ሕግ ያስተማረ፣ በምድረ በዳ እስራኤልን የመራ በጣም ታላቅ የእግዚአብሔር አገልጋይ ነው። መስፍን ነበረ ሰውየው አይደል? የእስራኤል መሪዋ ነበረ። ቀጥሎ ደግሞ በመካከላቸው ነብይ ነበር። መጽሐፍ ቅዱስ እንደሱ ሲል በነብይ እጅ አወጣኸው በነብይም እጅ ጠበቅከው ይላል ስለ ሙሴ ሲናገር ሆሴዕ ላይና ሙሴን ነብይ ነው ይለዋል። በነብይ እጅ አወጣኸው ይልና ቀጥሎ በነብይም እጅ ጠበቅከው ይላል አይደል? ኢትስ ዶክትሪን በትምህርቱ ነው አይደል? ጠበቅካቸው የሚለው ምድረ በዳ ላይ 40 ዓመት ሙሉ ሙሴ ትንቢት እየተናገረ እንዳልኖረው ሁላችሁ ታውቃላችሁ። ሙሴ ብዙ ትንቢት እንዳልተናገረ አንድ ነች ትንቢቱ። አባቶቻችሁ የተናገረበት ቦታ ላይ ያስገባቸዋል። እቺ ናት መልእክቱ። የተቀረው በሙሉ ሕጉን ማስተማርና በሕጉ በኩል ያለውን ነገር ማሳወቅ። ለሁለቱ በጣም ሰፋፊ ቦታ ይስጣል። ዛሬ አብረን እንግዲህ የምናየው ወንድማችን አባታችን አብርሃምን ነው። ቁጥር 8 ምን እንደሚለው አብርሃም ይላል ሲጀምር
አብርሃም ርስት አድርጎ ወደሚቀበለው ስፍራ እንዲሄድ በተጠራ ጊዜ በእምነት ወዴት እንደሚሄድ ባያውቅም እሺ ብሎ ሄደ ይላል። በጣም ይገርማቸዋል። ይሄ አሁን አብርሃምን እግዚአብሔር ካለበት ከኡር ማለት ነው፣ ከኡር ከከለዳውያን መንደር ከኡር እግዚአብሔር ጠርቶ እኔ ወደማሳይ ምድር ውጣ ሲለው ዘፍጥረት ምዕራፍ 12 ላይ ማለት ነው። እኔ ወደማሳይ ውጣ ሲለው ምናልባት እናንተ ወደ ዘፍጥረት አሁን በኋላ ቤት ስገቡ ገብታችሁ እንድታነቡት ወደ ዘፍጥረት ሄዳችሁ የምታነቡት ከሆነ አብርሃም ነው ስሙ አይደል? አብርሃም አይደለም። ኦሬዲ ግን ነገሩ ከተከናወነ በኋላ ስለሆነ እዚህ ደብዳቤ የሚጽፈው የታሪኩ መጀመሪያ ጀምሮ ሲያነሳልን አብርሃም ብሎ ይጀምራል። እዚህ ደብዳቤ ላይ አብርሃም የሚል የለም። አዲስ ኪዳን ላይ አብርሃም የሚል የለም። ኦሬዲ ስሙን ከተቀየረለት በኋላ እግዚአብሔር አብርሃም ብያለሁ አይደል ያለው። ሳራም ሶራ ነበር ስሙ አይደል? ሶራ ነበር፣ ሳራ ሆነች። አሁን ሶራ የሚባል እኔ አላቅም፣ ሳራ የሚባል ግን በጣም ብዙ ሰው ግን አውቃለሁ። እግዚአብሔር ይመስገን። እና አብርሃምን እግዚአብሔር ጠራው አይደል? የዚህ ደብዳቤ ጸሐፊውን እየነገራቸው ያለው የዕብራውያን ተደራሲያን ዕብራውያን ስለሆኑ ስለ አብርሃም ስትነግሯቸው ባይዘው በጣም እየተኩራሩ ሊሰሟችሁ ይችላሉ። ምክንያቱም ከምትናገሩት ከናንተ የተሻለ ከናንተ የበለጠ ስለምትናገሩት ስለ አብርሃም በደንብ አድርገው ጠንቅቀው ያውቃሉ። ስለ አብርሃም ቅዱሳት መጽሐፍትን ማንበብ ብቻ ሳይሆን የዕብራውያን ላይን ውስጥ ከፈለጋችሁ የመጀመሪያው መጽሐፍ ቅዱሳችን ላይ ዕብራዊ ተብሎ የተጠራው አብርሃም ነው። በመጽሐፍ ቅዱሳችን ውስጥ የመጀመሪያ ዕብራዊው የሚል ቃል አለ። ከመልከ ጼዴቅ ከተባለው የሳሌም ንጉሥ ጋር ሲገናኝ ባይዘው ዕብራዊ የተባለ የመጀመሪያ ሰው መጽሐፍ ቅዱሳችን ላይ አብርሃም ነው። እነዚህ ደግሞ ዕብራውያን ናቸው። የመጀመሪያው ፎርፋዘራቸው ቀዳሚው አባታቸው አብርሃም ዕብራዊ ነው። እነሱ የሱ ዲሴንደንት ዕብራውያን ናቸው። ስለዚህ ከነሱ የተሻለ አብርሃምን የሚያውቅ አብርሃምን ሊያብራራ የሚችል የለም። በእውቀት ከሆነ ነገር በዘለለ ደማቸው ውስጥ ሁሉ አለ። ሰውየው መስመር ላይ ነው ያሉት። አባታቸው ነው፣ ልጆቹ ናቸው። እኛ በእምነት ነው የአብርሃም ልጆች የምንሆነው። እነሱ በመወለድ የአብርሃም ልጆች ናቸው። ላይኑ ላይ ያሉ ደማቸው፣ አጥንታቸው፣ ዘራቸው አብርሃም ውስጥ ነው። ስለዚህ አሁን ስለ አብርሃም የዚህ ደብዳቤ ጸሐፊ ሊጽፍ ብድግ ሲል ጳውሎስ ቢሆን ደስ ይለኛል። የዚህ ደብዳቤ ጸሐፊ በእውነት እኔ አሁን የደብዳቤው ጸሐፊ እኔ እከሌ ነኝ ስላላለ እከሌ ነው ልል አልችልም። ዛሬ ግን አሁን ጳውሎስ ቢሆን በጣም ደስ የሚለኝ ለምንድን ነው? ፊልጵስዩስን እያጠና ነው አይደል? አሁን እኛ ልንጨርሰው ነው። ምዕራፍ 3 እዚህ ይላችኋል። ከዕብራውያኑ ዕብራዊው ነኝ ብሏል ጳውሎስ። ስለዚህ ዕብራውያን ተብሎ ከተጠራ እኔ ነኝ የመጀመሪያ አለ። አሁን እንደዚህ ቆጠራ ከተጀመረ ዝም ብሎ ራንደምሊ ዕብራውያን እንደሚባሉት አይደለም፣ እኔ ዋናው ነኝ ይላልና አሁን ጳውሎስ ቢጽፈው ሞር ሰዎቹ ተንበርከከው ይሰሙታል። ምክንያቱም እሱም ዕብራዊ ነው፣ አብርሃምም ዕብራዊ ነው። እነዚህም የመጽሐፉ አድማጮች ዕብራውያን ናቸውና ስለ አብርሃም ሲነግራቸው አብርሃም ርስት አድርጎ ወደሚቀበለው ምድር ወይንም ስፍራ እንዲሄድ በተጠራ ጊዜ እግዚአብሔር ርስት አድርጎ ወደሚሰጠው ምድር አብርሃምን ናውጣ ብሎ በጠራው ጊዜ ወዴት እንደሚሄድ ባያውቅ እንኳ በእምነት ታዘዘ። እምነት ምን አይነት ጉልበታም ነገር ነው! እኔ ባለፈውም ነግሬያቸዋለሁ። እኛ ወደምናውቀው ለመውጣት እንኳን ስንት ጊዜ ነው የምንጸልየው? እግዚአብሔር ከአዲስ አበባ የሆነ ቦታ ሂድ ቢልህ ክሮስ ቼክ በጣም ነው ብዙ የምናደርገው። አብርሃም እግዚአብሔር ርስት አድርጎ ወደሚሰጠው ቦታ ስፍራ እንዲወጣ ባዘዘው ጊዜ ወደማያውቀው አገር ለመሄድ በእምነት ታዘዘ። መረጃ የለውም። ጂፒኤስ እጁ ላይ የለም። የት አካባቢ ነው፣ በየት በኩል መጠየቅ አይችልም። እግዚአብሔር ምንድን ነው ያለው? ወደማሳይህ። የት ነው እግዚአብሔር ሆይ ናውጣ። አሁን እግዚአብሔር ሙሉ መረጃ ሰጥቶን ለመውጣት ከባድ ነው። ምንም ሳይነግረን በእምነት ለመውጣት ይቅርና አብርሃም አያቅም። የሄደው ወደ ከነዓን ነው። ባይዘው ለምንድን ነው እኔ ወደ ከነዓን ምላችሁ? ያለቀ መጽሐፍ ነው እጄ ላይ ያለው። ዘፍጥረት 12 ላይ አይደለም ያለው፣ እኔ ዕብራውያን 11 ላይ ነኝ። አብርሃም ወደ ጌታ ከሄደ ከ4000 ዓመት በኋላ ምናምን ያለው አሁን እኔ
ስለዚህ ኦልሬዲ ነው ያውቀዋለሁ ወዴት እየወጣ እንደው ለምን አንብቤዋለሁ። አብርሃምስ ገና ወክ እያደረገ ነው። እኔ ምዕራፍ 12ን ሳነበው ምዕራፍ 18ን ምዕራፍ 20ን ምናምን አውቀዋለሁ። እኔ አብርሃምስ አንድ ሲራመድ የሚቀጥለው ቁጥር ነው የሚጻፈው፣ አያውቀውም። እግዚአብሔር የሰውየውን ዲቮሽን ነው ስክሪፕቸር ያደረገው፣ ኑሮን ነው መጽሐፍ ቅዱስ እያደረገው ያለው። የእምነት አባት የሚሆን ሰውዬ ድንገት እግዚአብሔር መጥቶ ከሰው መሃል ጠራው። በጣም እኮ ነው የሚገርመው እኮ አንዳንድ ቀን እግዚአብሔር ተገለጠለት። በደም እናንተ ክሊር እግዚአብሔር ተገለጠለት። የተገለጠለት በከለዳውያን መንደር በኡር ጣዖት አምላኪዎች ናቸው። ባቢሎን ማለት ነው። የከለዳውያን ሀገር እሱ ነው። እግዚአብሔር ተገለጠለትና አብርሃም አለ። አቤት አለ። አያውቀውም። እግዚአብሔርን አይቶት አያውቅም። ስለ እግዚአብሔር ሰምቶ አያውቅም። ለአብርሃም ተገለጠለት። እኔ እከሌ ነኝ አላለውም። እግዚአብሔር እከሌ ነው ሊል አይችልም። እስከዚህ ጊዜ ድረስ እግዚአብሔርን ማንም ሰው እከሌ ነው ብሎ ዲፋይን አድርጎት አያውቅም። እግዚአብሔር ስሙን የተናገረው ሙሴ ጋር መጥቶ ነው። ማልበላቸው ሲል ያለና የሚኖር በል። ስም ማን ነው ሲል ወደዛም ወደዚህም ዘላለም ነው በላቸው። አልሰበሰብም። እንዴት አድርገህ ታስገባኛል የሆነ ነገር ውስጥ? አዎ ያለና የሚኖር ለዘላለም በዚህ ስሜ ነው የምትጠራው ብሏል። ባይዘው እግዚአብሔር ለዘላለም በማን እንጥራ? ያለና የሚኖር መቼ መቼ ይጥሩ? ለዘላለም በዚህ ነው የምትጠራው። ለምን? እኔ የዘላለም አምላክ ነኝ። እስቲ አሜን በሉ። አብርሃም እግዚአብሔርን ከዚህ በፊት አያውቀውም። አብርሃም የሚያውቀው የአባቶቹን ጣዖታት ነው። ከፊቱ አብርሃም እንደ ሪፈረንስ የሚጠቀመው የእምነት አባት የለውም። የመጀመሪያ ነው። እግዚአብሔር ብቅ አለ። አብርሃም አለ። አቤት አለ። እኔ ማለት ብሎ አልተዋወቀውም። እኔ ወደማሳይ ምድር ውጣ። ማነ? ምን ብዬ ልውጣ? የለም ውጣ። እግዚአብሔር ከተገለጠልህ የሚገባ ብዙ ነገር አለ ባያስረዳም። አንዳንዱ ነገር ተነግሮ አይደለም ተገልጦልህ ነው። ብርሃን ነው። ሁሉ ነገር ገብቶን አይደለም ቸርች ያለ ነው በርቶልን ነው። እኔ መገለጡ ነው የሚያኖረን። ኢንካውንተሬ መነካቴን ሳስብ እኔ ትምህርት ሁሉ ሊጠፋብ ይችላል። ስነ መለኮት ተምረ በቀኝና በግራ ድርድረ ሌክሲከን ምናምን ከተገለጠልን ነው እሱ የሚጠቅም። ይሄ ሰውዬ ብቅ ሲልለት ቦግ ገባው። አባቱ ቤት የሚሰራው አይነት ጣዖት አይደለም ይሄኛው። ሕያው ነው፣ ይናገራል፣ ይመራል። ደግሞ እንደዚህ አይነት ክብር ያለው ነገር አይቶ አያቅም። መቋቋም አልቻለም። ያለበትን ሶሻል ሲስተም ጥለ መውጣት አትችልም መገለጥ ካልመጣ በቀር። እግዚአብሔር ሲሪየስሊ አይምሮ ላይ ያለውን ሪዝኒንግ ፓወር በብርሃን ካላደቀቀው በቀር ካለበት አትወጣም። ካለበት የሚወጣ ብርሃን ነው። ብርሃን ሲመጣ ነፍስን ክሮስ ያደርጓል። አብርሃም ያገኘው ይሄ ነው። ብቅ አለ እግዚአብሔር። ውጣ ሲለው እንዴት ይቀመጥ? እንዴት ይቀመጥ? ደግሞ መጥቶ ውጣ አላለውም። እንዴት ይቀመጥ? የዛኑ ቀን የሸከፈው እቃውን ወዴት ነው የምትወጣው? ውጣ ብሎኛል። የት ነው የምትሄደው? እንጃ። ምናልባት እናንተ አብርሃም ዘመን ላይ ብትሆኑ ነው አብርሃም ጎረቤት ብትሆኑ አብርሃም አብዷል ለምትሉት ጥርጥር የለውም። አብርሃምን ሆናችሁ ነው እናንተ አሁን ዓለምን ጥላችሁ ወጣችሁት። እስቲ አሜን በሏ። እኛ እኮ የአብርሃም አይነት ሆነን ነው። ጨለማ ውስጥ ያለ ሰው ካለ እየተደናበረ የሚሄድ ካለ እንጠሯለን ወደ ብርሃን እያየ እንዲሄድ። በግምት እየኖረ ያለ ሰው ካለ ገብቶት መሄድ አለበት። ይሄ ህይወት ነው። ስለነጋ መኖር አንቀጥልም። ገብቶን ነው የምንኖረው። ገብቶን የማይጨልምበት ሀገር ከፊታችን እንዳለ ገብቶን፣ ሰማይ ከፊታችን እንዳለ ገብቶን፣ ዘላለም ከፊታችን እንዳለ ገብቶን፣ ኢየሱስ ክርስቶስ ብቻ ለዘላለም ጌታ ነው። አዎ ጠራው፣ ወጣ፣ ብድግ አለ። ወዴት ነው የወጣው? የዚህ መጽሐፍ ጸሐፊ በጣም አስደናቂ ሰው ነው። ወዴት እንደሚሄድ ሳያቅ ባያውቅም አይደል ያለው ቃሉ፣ የመጽሐፉ ቃል ወዴት እንደሚሄድ ባያውቅም አያውቅም። እግዚአብሔር በእውነት ይስጠን እንደዚህ አይነት አማኝ፣ ድርቅ ያለ አማኝ፣ ሰው የማይሰማ አማኝ፣ ዙሪያውን የማይሰማ እግዚአብሔር ላይ የገጠመ አንጋጦ የሚኖር አገሬ በሰማይ ነው ካለ የማይመለስ
ሰፈር የማይውል በቃ አብርሃምን ይት ነሄዴ ነው አለ። የት እንጃ። ማን ወጣ ያለ? የተገለጠልኝ። ማን የተገለጠልህ? ተገልጦልኛል። አይቼዋለሁ። ስሙን አያውቀውማ። አይቼዋለሁ። ልክደው አልችልም። መጽሐፍ ቅዱስ ላይ ብዙዎቹ እንደዚህ አይነት ናቸው። እኔ አሁን ከዚህ ታሪክ ጋር እንዴት እንደሚገናኝ ባላቅም እናንተ ፈልጋችሁ ሌላ ቀን አገናኙት። አሁን ልቤ ላይ ስለመጣልኝ ልንገራችሁ። ያቺ ሴት ትዘላችሁ የሳማሪያ ከተማዋ ሴት ነካት። ስሙን አታውቀውም። ነካት፣ በቃ ነካት። በን ብላ ሄደች። ጉዴን የነገረኝ ነው አይደል? ምንድን ነው እርሱ ክርስቶስ ይሆን? እንደው እኔ ምንም ገና ነክቶኛል። ሲነካኝ ድብልቅልቅ ብሎብኝ ወደምትፈራ ወደማትፈልገው ነው ሰብራ ይገባችሁ። በህይወቷ መቼም ልታረገው የማትችለውን አሸንፋ እንድትሄድ ያረጋት ብርሃን ነው። እግዚአብሔር ራሱን በሙላት ይግለጥላችሁ። በእውነት ኑሮ ደስ የሚለው እንደዚህ ሲሆን ነው። አለበለዚያ በጣም ቦሪንግ ነው፣ በጣም አድካሚ ነው የሚሆነው። የአብርሃም ኢነርጂው የአብርሃም ጉልበቱ ምንድነው? እምነት። የተገለጠለት ነገር አለ፣ የበራለት ነገር አለ፣ እግዚአብሔር የነገረው ነገር አለ። እዛ እግዚአብሔር የሰጠው ምሪት ላይ፣ የእግዚአብሔር ድምፅ ላይ፣ እግዚአብሔር የገባለት ተስፋ ላይ እምነቱ ተመሰረተ። ደጋግሜ እየነገርኳችሁ ነው። ዕብራውያን 11 ላይ እምነት አየር ላይ አይቆምም። አብርሃም አመነ። ዝም ብሎ ነው ያመነው አይደለም። ማንን ነው ያመነው? እግዚአብሔርን ነው ያመነው። እግዚአብሔር የሰጠው ተስፋ አለ፣ እሱ ላይ ነው የአብርሃም እምነት የቆመው። የእምነት አባት ለምንድን ነው የተባለው? እግዚአብሔርን ስላመነ። ወደማያውቀው አገር በእምነት ታዞ ወጣ። እኔ ክርስትናን ዲፋይን ያደርግልኛል አብርሃም። ወደማያውቀው አገር ግን እርግጠኛ ወደ ሆነበት አገር ነው የወጣው። አያውቀውም ግን እርግጠኛ ነው። እግዚአብሔር ሲገለጥለት የማይዋሽ አምላክ እንደሆነ አውቋል። እግዚአብሔር እንዳላታለለው ስላወቀ ነው ባይዘ ወክ ያደረገው ሰውየው። እግዚአብሔር ከተገለጠልህ እንደማይዋሽ ሳያስረዳ ታውቃለህ። እውነተኛ መሆኑን ባይዘው እግዚአብሔር ብቅ ብሎ ከነገረ እንደዚህ አደርጋለሁ ካለ እንተማመን አትለው፣ ያደርገዋል ብቻ ነው የምትለው። በእግዚአብሔር መጠን ዘላለም ውስጥ ማንም የለም። እርሱ ከሁሉ የበላይ ነው ካለ ያለውን እንዳያደርግ ሊከለክለው የሚችል ምንም ኃይል የለም። እግዚአብሔር ብቻ ይበላት ይናገራት ብቻ። አደርገዋለሁ ይበል እንጂ ሰማይና ምድርን ቦታ አቀያይሮም ቢሆን ያደርገዋል። ብትሞት አስነስቶ ይፈጽመዋል። ብቻ እስኪል ነው ምጡ ቶሎ ቶሎ አይልም እሱ። ክብር ለኢየሱስ ይሁን።